ባይዘ ከጌታ ቤት ውጭ ያለው ጨለማ በሙሉ ድቅድቅ ገርበብ ያለ ጨለማ ሊነጋ ሲል የሚባል ጨለማ ዓለም ላይ የለም። በሙሉ ድቅድቅ ያለ ጨለማ እንዲህ ቢወጉ አይታይም። ቸርች ደግሞ ትንሽ የሚባል ብርሃን የለም። እኩለ ቀን ላይ ነው ያለ። ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣ እና እነ ጴጥሮስን እንግዲህ ጴጥሮስ አሳ አጥማጅ ነው። የባሰ ኃጢአተኛ አለ ቀራጭ፣ የባሰ ኃጢአተኛ አለ ቀራጭ አሉ። ቀናተኛ ምናምን ሽፍታ ምናምን አለ። ሰበሰባቸውና በማዕዴ ከኔ ጋር ትቀመጣላችሁ። የት ሰማይ፣ ቀጥሎ ዙፋን ላይ ትቀመጣላችሁ። በእውነት የዳዊት ቸርነት ሜምፊቦስቴን ቤተ መንግስቱ አስገብቶታል። እግዚአብሔር ቸርነት ሰማይን ያስገባል። ምን አይተህ ሲሉ ልጄን ኢየሱስን ስለ እርሱ የማስታውሰው ነገር አለኝ ይላል እግዚአብሔር። እኔ ሲያይ ኢየሱስን ያያል አይኔ ላይ። በጣም አቅም የሌለው በጣም ደካማ የሜምፊቦስቴ አይነት እኮ ነን እኛ እኮ በሸክም እኮ ነው ያመጡን። አረ ቸርነት ሊደረግልህ ነው ተባልን። እዛ ዓለም ቁጭ ብለን ማን ነው የሚያደርግልኝ? ንጉሱ ይፈልጋል እኔን። አረ ተሳስተ ነው ሌላ ሰው ነው አይደለም አንተን የተጠራው የቀረ ተብለህ። ስለምንድን ነው ለእኔ ቸርነት የሚያደርገው? ስለ ኢየሱስ ብሎ ደግነ ብሎ አይደለም፣ ጥሩነ ብሎ አይደለም። መሀል ላይ ኢየሱስ አለ። ስለ ኢየሱስ ብሎ እግዚአብሔር ቸርነት ሊያደርግልህ ነው ና ተብለሃል ሲሉን መተን ነው ገብተን የቀረነው። መጽሐፉ በሳሙኤል ስም ቢሰየምም እንግዲህ ከዚህ በፊት እንደነገርኳችሁ ኦልሞስት ሁለተኛ ሳሙኤል ላይ ሳሙኤል የሚባለው ሰው ራሱ የለም። ሁለተኛ ሳሙኤል ላይ ሳሙኤል ራሱ የለም። አንደኛ ሳሙኤል ላይ ነው ሳሙኤል ወደ ጌታ ሄደው። ይሄ መጽሐፍ ግን በሱ ስም ተሰይሞለታል። ልክ እንደ አንደኛው መጽሐፍ ሁሉ በመሰረቱ እኛ እጅ ላይ ነው አንደኛና ሁለተኛ እንጂ መጽሐፉ በዕብራውያኑ እጅ ላይ ወጥ መጽሐፍ ነው። ይህንን መጽሐፍ ጨምሮ የሩትንም መጽሐፍ ደግሞ እንዲጽፍልን እግዚአብሔር ዕድል የሰጠው ይሰው እንደሆነ ይታመናልና በዚህ መጽሐፍ ላይ ካሉ በጣም አስደናቂ ትረካዎች መካከል አንዱ በጣም ብዙዎቻችሁም ደግሞ እንደምታስቡት እንደምታስታውሱት እንደምታነቡትም በእውነት ተስፋ አረጋለሁ። ይሄ ታሪክ ምናልባት በዚህ በሁለተኛ ሳሙኤል ላይ ካሉ ታሪኮች መካከል በጣም ለየት ባለ አይነት መንገድ ንጉሥ ዳዊት ሜምፊቦስቴ ለተባለ ለሳኦል የልጅ ልጅ ለዮናታን ልጅ ለነበረው ለሜምፊቦስቴ ያደረገለትን ቸርነት ነው በዚህ ቦታ ላይ የዚህ ታሪክ ጸሐፊ የሚያስገባው። እንግዲህ ምዕራፍ 9ን ሙሉ ለዚህ ታሪክ ሰጥተውታል ማለት ነው። ዳዊት ከነገሰ በኋላ እንግዲህ ሳኦልና ዮናታን ምናልባት ከሞቱ ከ20 ዓመት በኋላ አካባቢ ነው ይሄ ታሪክ የሚከናወነው። ሳኦልም የለም በሕይወት፣ ዮናታንም ሁላችሁ እንደምታስታውሱት በጦርነት ሁለቱም እንደሞቱ ሁላችሁም ታስታውሳላችሁ። እና ሁለቱም ዘመናቸውን ጨርሰው ከሄዱ ከ20 ዓመት በኋላ አካባቢ ነው ይሄ ታሪክ የሚከናወነው። እና ንጉሥ ዳዊት ከ20 ዓመት በኋላ ነው እንግዲህ ከ20 ዓመት በፊት የገባውን ኪዳን ለመጠበቅ ታማኝነቱን እያሳየ ያለው እና ከ20 ዓመት በኋላ ንጉሥ ዳዊት ኢየሩሳሌም ዙፋኑን ከዘረጋ በኋላ ቤተ መንግስቱን ከሰራ በኋላ በጣም ብዙ ትልልቅ የሚባሉ ስኬቶቹን ጨርሶ እግዚአብሔር በዙሪያው ካሉ ጠላቶች ሁሉ ካሳረፈው በኋላ ዳዊት ካደረጋቸው ነገሮች መካከል አንዱ ሳይነግስ በፊት ቃል የገባቸው ነገሮች መፈጸም ነው እና አንደኛው የእግዚአብሔርን የቃል ኪዳን ታቦት ወደ ኢየሩሳሌም ማምጣት ነበር። ያንን በጣም በተሳካ መንገድ አምጥቶታል። ሌላው ደግሞ እንደዚህ ያለውን ሰው ደግሞ ማሰብ ነበርና የምታስታውሱ ከሆነ የዚህ ሜምፊቦስቴ የሚባለው ልጅ አባት ዮናታን ከዳዊት ጋር ንጉሱ ዳዊት ገና ሳይነግስ እያለ የዮናታን አባት ሳኦል ዳዊትን በሚያሳድድበት ጊዜ ሳኦልና ዳዊትና ዮናታን ተገናኝተው የተገባቡት ቃል ኪዳን አለ። አንደኛ ሳሙኤል ምዕራፍ 20 ምናልባት ቁጥሩን ካልተሳሳትኩኝ ቁጥር 14 እና 15 እና የምታስታውሱ ከሆነ ንጉሱ ዳዊት እንደሚነግስ እርግጠኛ ሆነ ዮናታን። እግዚአብሔር ከዳዊት ጋር እንዳለ ገብቶታል ዮናታን። አባቱ ሳኦል ዳዊትን ሲያሳድደው የሳኦል ዘመን እንደማይረዝም ይሄ ወጣቱ ዳዊት ግን ከተወሰነ ጊዜ በኋላ እግዚአብሔር የተናገረው ነገር እንደሚያደርግለት ዮናታን ገባው እና ዮናታን ምንድነው የሚለው? ከነገስክ በኋላ አምላክ እግዚአብሔር መንግስትን ካጸና በኋላ እባክህ እኔ እንኳን በሕይወት ባልኖር ከቤተሰቤ መካከል ቸርነት እንዳይጓደልብን እባክህ። አንተ ነገ ትነግሳለህ። እግዚአብሔር ቀብቶሃል። የእግዚአብሔር ዓላማና አጀንዳ ባንተ ላይ እንዳለ ገብቶኛል። አባቴ ሳኦል ከሞተ በኋላ ንግስናውን የምትይዘው አንተ መሆን ጥርጥር የለውም። ሳኦል ገና ንጉሥ ነው። ሳኦል በጣም በጦርነት ኃይለኛ ነው። ሳኦል ዳዊትን እያሳደደ ነው። ዳዊት ምናልባት ሽፍታ ነው። ሳኦል ደግሞ ንጉሥ ነው። ምናልባት በአንደኛ ሳሙኤል ኮንቴክስት ቀብቷል። አባቴ ንጉሥ ሆኖ እያሳደደ ነው። አንተ ነገ ትነግሳለህ። ጥርጥር የለውም። ገብቶኛል እግዚአብሔር ካንተ ጋር እንዳለ። ደግሞ ሳኦል ይቀመጥ እንጂ እስራኤልን የምታወጣና የምታገባ አንተ ነህ። የእስራኤል ልብ በሙሉ ካንተ ጋር ነው ያለው። ከባድ አይደለም? የምታስታውሱ ከሆነ አንደኛ ዜናም ላይ የእስራኤል ሽማግሌዎች እኮ ልክ ሳኦል ከሞተ በኋላ ዳዊትን ሊያነግሱት መጡ ይላል እና
ሁለቴን የተቀባው ዳዊት ይህንን ደጋግሜ ተናገረ። ሁለቴን የተቀባው አንዴ በሳሙኤል አማካኝነት ተቀባው፣ ሁለተኛ በእስራኤል ሽማግሌዎች እንደገና ተቀባ። የእስራኤል ሽማግሌዎች የተለየ ሁለተኛ ነገር አይደለም ያደረጉት። እግዚአብሔር በነብዩ በሳሙኤል እንደተናገረ ንጉሱን ዳዊትን በእስራኤል ላይ እንዲነግስ ሁለተኛ ጊዜ ቀቡት ይልና እንደዚህ ያሉት፣ አንተ የአጥንታችን ፍላጭ ነህ፣ የስጋችን ቁራጭ ነህ። ሳኦል ንጉስ ሆኖ በነበረበት ጊዜ እንኳ እስራኤልን የምታወጣና የምታገባ እኮ አንተ ነህ። ሳኦል ራሱ ንጉስ ሆኖ እያለ አንተ ጋር ነው ልቡ ያለው። ስለዚህ አንዱ መገለጫው ዮናታን ለዳዊት የነገረው ነው። የንጉሱ ልጅ ነው፣ ቤቱን ያውቀዋል። እና እንደዚህ ያለው እግዚአብሔር ካንተ ጋር ነው ትነግሳለህ። አውቀዋለሁ። አባቱ ሳኦል ነው ንጉሳው። እግዚአብሔር ካንተ ጋር ነው ያለው ትነግሳለህ። ስትነግስ ግን ከቤተሰቤ ቸርነት እንዳታጓድልም። ምናልባት ከአባቴ ጋር ሆኜ ጦርነቱ ስገባ ልሞት ይችላል። ያኔ የልጅ ልጆች አሉ። ለምሳሌ የኔ በኩር ልጅ አንዱ ሜምፊቦስቴ ነው እና እባክህ ወንበር ላይ ስትቀመጥ ንጉስ በሆንክ ጊዜ ቸርነትን አርግልኝ። ኪዳን እናርግ አለው ዳዊት። በጣም አስገራሚ እግዚአብሔር ሰው። ኪዳን እናርጋ፣ ችግር የለውም ቸርነት አረጋለሁ አይደለም ያለው። ኪዳን እናርግ። ኪዳን ሲያረጉ ልብስ ይቀያየራሉ። ዳዊትና ዮናታን መጀመሪያ ተያይተው እግዚአብሔር አንድ ልብ የሰጣቸው እኮ የአባቱን የሳኦልን አጋንንት ሊያወጣ ዳዊት ሄዶ ሳኦል ክፉ መንፈስ እየመጣ ይወረዋል። ሰይጣን ብሉይ ኪዳን ላይ የተጫወተው ሳኦል ላይ ዮዜ ኪንግ እኮ ንጉስ እኮ ነው። በእስራኤል ላይ ንጉስ እኮ ነው። በእግዚአብሔር ርስት ላይ አለቃን አጋንንት ይመጣል። ውርር ሲያደርገው ሳኦል ቂሪር ሲል ሮጥ ይሉና የሳኦል እንትኖች ዳዊትን ያመጡታል። ዳዊት እንትን ውስጥ የሆነ እንትን ውስጥ ነው ከበጎቹ ጋር ና ትፈልጋለህ ቤተ መንግስት ተብሎ እየሮጠ ሲሄድ ምንድነው ጦርነት ነው ይላል። ዳዊት እንትኑን ይዞ አይ ጦርነት አይደለም አጋንንት ነው አጋንንት ነው ሲሉት አጋንንት በወንጭፍ አይወድቅም፣ ጎልያድ ነው በወንጭፍ የሚወድቀው፣ አጋንንት በዝማሬ ነው። ከዛ በገናውን በደረደረ ጊዜ ክፉ መንፈስ ከሳኦል ይርቅ ነበር የሚል ቃል አለ። ከዛ አጋንንቱ ከሄደለት በኋላ ሳኦል እንደገና ክፉ ይሆናል እና ልክ መንፈሱ ሲርቅ ዳዊትን አይፈልገው እና ያኔን የተያዩት ያኔ ነው። አንዲት ነፍስ ነበረቻቸው ይላል። በጣም ተያያዙ። ከዛ በኋላ ሚስጥር ሁሉ ባይዘው ቆላው ላይ እንገናኝ ያለ እየቀጠረው ሚስጥር ይነግረዋል። የሚሊተሪ ስትራቴጂ ማለት ነው የሚነግረው። አባቴ ሊገል በዚህ በኩል ይወጣል፣ ጠብቅ ራስህ። በዚህ መንገድ እግዚአብሔር ዳዊትን ብዙ ጊዜ በዮናታን በኩል አድኖታል እና አሁን ዮናታን ገባው። እግዚአብሔር በሱ እጅ ተጠቅሞ ዳዊትን ብዙ አድኖታል። ከዚህ በኋላ ግን እግዚአብሔር አብሮት የቆመ ሰው ነው ዳዊት። ትነግሳለህ፣ ቸርነት አድርግልን እባክህ ሲለው አልንገባባ አለው። ልብስ ተቀያየሩ። እንግዲህ ዮናታን ሊሰጠው የሚችለው ሮያል ቤልት ነው። የንጉሱ የበኩር ልጅ ስለሆነ ባይዘው ህጋዊ ወራሽ ነው። የዙፋኑ ህጋዊ የዙፋኑ ህጋዊ ወራሽ ሆኖ ለዳዊት እንደዚህ ይለዋል፣ አንተ ነህ የምትነግሰው። አባቴም አይነግስም፣ እኔም አይደለሁም፣ አንተ ነህ የምትነግሰው። እኔ ነኝ ሌጋሊ እንትኑ የሚፈቅደው ለእኔ ነው። አዎ በፍጹም እኔ አልነግስም፣ እግዚአብሔር ካንተ ጋር ነው፣ አንተ ነህ የምትነግሰው። ስለዚህ እባክህ ቸርነት አድርግልኝ ሲለው፣ ኪዳን እናርግ ሲለው ዮናታን የሰጠው ባይዘው ኦቶሪቲ ጭምር ህጋዊ ወራሽነትን ጭምር ነው። አውልቆ ቤልቱን ሰጠ። ዳዊት ደግሞ ሊኖረው የሚችለው ጠፍርና እንትን ወንጭፍ። ተቀያየሩ፣ ኪዳን አረጉ፣ ተለያዩ፣ ሄዱ። በቃ ጦርነቱ ጦፈ። እንደምታውቁት ከፍልስጤም ጋር በነበረው ጦርነት ሳኦልም ዮናታንም በአንድ ቀን በኋላ ላይ የዳዊት ቤት እያየለ መጣና ዳዊት በጣም ግዙፍ ሆነ። በጣም ከባድ ጦርነት ስለነበር ከሳኦል ቤት የቀረ እስከማይኖር ድረስ ብዙ ሰው ሞተ ከሳኦል ቤት። በኋላ ዳዊት ዙፋኑ ሲደላደል ምንድን ነው የሚለው? ዳዊትም ስለ ዮናታን ስል አሁን ሜምፊቦስቴና ዳዊት የተያዩት የዚህ ቀን ቸርነት የሚያደርግልህ ስለሆነ አይሪሜምበር። እዛ ምድረ በዳ ላይ ማንም አጠገቤ በሌለበት ሰዓት አምኖብ ከኔ ጋር ቆም እግዚአብሔር በላይ ላይ ያስቀመጠውን ነገር አውቆ እባክህ በነገስክ ጊዜ ቸርነት አድርግልኝ ብሎኛል። ዛሬ ወንበር ላይ ተቀምጬ ዙፋኔ ሲዘረጋጋ እግዚአብሔር በምድር ላይ ካሉ ነገስታት ሁሉ በላይ ከፍ ሲያደርገኝ አልረሳውም። ከዮናታን ቤት የቀረ ሰው አለ ወይ? ምን ልታደርግ ንጉሥ ሲሉት ስለ እግዚአብሔር ያንን ቸርነት እማደርግለት። እኔ ቸርነኝ አላለም ዳዊት፣ የእግዚአብሔርን ቸርነት ነው። የኪዳን ባለቤት እግዚአብሔር ስለሆነ ቸርነት የሚያደርግ እግዚአብሔር ስለሆነ እኔ ዳዊት ቸር አይደለሁም፣ የእግዚአብሔርን ቸርነት ግን አድርግለት ዘንድ ስለ ዮናታን ስል ከሳኦል ቤት የቀረሰዋል ብሎ ያወራው ዳዊት ዙሪያው ላይ ላሉ ወታደሮች ነው ያወራው። በጣም ለሚጠጉት ኢታማጆር ሹም ምናምን ነው ያወራው። ማን አለ ሲል ብለው ዳዊት ዙሪያ የነበሩ ትልቅ ሰዎች ማነው ስሙ ሲባን ያውቁታል። ከሳኦል ሰራዊት መካከል የተረፈ ሰው ነው እና ሮጦ ሄዶ ለሲባ እንደዚህ ያሉት፣ ንጉሱ እንደዚህ ብሏል፣ ከሳኦል ቤት ስለ ዮናታን ስል ቸርነት የማደርግለት የተረፈ ሰው አንድ አለ ወይ እያለ ነው። ናስቲ ንገረው ለንጉስ ብለው መጽሐፍ እንደዚህ ይላል። ለሲባ ነገሩት። ሲባንም ይዘውት ወደ ቤተ መንግስት ሲባን እየጎተቱ ይዘው ንጉሱ ፊት አቆሙ። ዳዊት በሙሉ አይነ አታይ። ዝም ብሎ ንጉስ ብቻ አይደለም እግዚአብሔር ቀብቶ ያነገሰው ሰው። ቀጥሎ ጦረኛ፣ ምንም ነገር በፊቱ አይቆምም እና በእኩል አይነ አታየው። ሲባ የሳኦል የቅርብ ሰው ነው። ዳዊት ፊት ግን መቆም አይችልም። አንገቱን ዝቅ አድርጎ ሲጠጋው ንጉስ እንደዚህ አለው፣ ሲባ የምትባለው አንተ ነህ አለው። አዎ እኔ ነኝ አይደለም ያለው፣ አዎ አገልጋይ ባሪያ። ዳዊት ቀጥሎ ምን እንደሚያደርጋ ስለዚህ ቢያም ብሎ ሰልፍ
አዎ ባሪያ መጽሐፍ ቅዱስ ያሉ ሰው እኔ ቅባቱ ይሁን ካራክተራቸው ይሁን አንዳንድ ኤልያስ አሁን በሰላም አይደል ውረድ ያሉት። እኔ በእውነት እኮ ንጉሥ ይፈልጋል ውረድ፣ ምን ችግር አለ? አሁን ከቤተ መንግስት የሆነ ሰው መጥቶ እናንተን ትፈልጋለህ ቤተ መንግስት ቢልህ በስነ ስርዓት አልጠራኸኝምና ብለህ እሳት ወርዶ ይብላ ይባላል አይደል? ፕሮፐርሊ አፕሮች አላረከኝም እኮ ነው። አልወርድም እሳት ወርዶ ይብላ ሲል ጥር፣ ሁለተኛው ሲል ጥር፣ ሶስተኛው ሰው ያን ብሎነ ጌታዬ ሆይ ፈቃዶት ከሆነ እንደሱ አይደለም በቃ ፈቃደኛ ከሆን ካሉ። ምክንያቱም አይ ቲንክ ሰውየው ዞር ዞር ሲል እዛ አካባቢ እሳት ያቃጠለው ሳር ምናምን አይቷል። 102 ሰው በአገር ሰላም የትም አይሄድማ። አሁን ዳዊትም ገባ። በጣም የጦር ሰው ነው። ውደቅበት ሊል ይችላል። ብዙ ጊዜ አንደኛ ሳሙኤል ሁለተኛ ሳሙኤል ላይ ካያችሁ አለው የሆነ የማይሆን ነገር ሲሉት በቃ ውደቅበት፣ ዞር አድርገው ወደቁበት። ውደቅበት ተቀለቻለ። ውደቅበት አይደለም። በጣም ጦረኞች ናቸው። እግዚአብሔር ግን በእነሱ ውስጥ አልፎ በጣም እስራኤልን ከብዙ ነገር ታድጎ በሙሴ በኩል የተናገረውን የተስፋ ቃል ፉልፊል ያደረገው በዳዊት ዘመን ነው። ቀኝ እጁን በወንዝ ላይ ግራ እጁን በባህር ላይ ያስቀምጣል የተባለው እኮ ዳዊት ነው። የእስራኤል ግዛቷ ከኤፍራጠስ ጀምሮ እስከ ሜዲትራኒያን ዳዊት ነው ባይዞ የያዛት። ማንም ንጉሥ ይሄንን እንትን አቺቭ አላረገም። ዳዊት ግን ግራ እጁን ኤፍራጠስ ላይ ያደረገ፣ ቀኝ እጁን ሜዲትራኒያን ላይ ያደረገ። በጣም ግዙፍ ነበር ግዛቱ እና ሰውየው በጣም ኃይለኛ ነው እና ሲባ በእኩል አይኑ አያየው። አገልጋይ እኔ ነኝ ሲለው አንተ አገልጋይ ነህ አለው። አዎ ከሳኦል ቤት አለው። እሺ ስለ ዮናታን ስል ቸርነት የማደርግለት የቀረ ሰው አለ አለው። አንድ ሰው አለ አለ። በጣም ከባድ የሆነ ጦርነት ስለተከናወነ የተረፈ ላይኖር ይችላል። አንድ የቀረ አለ ሲለው ሲባ እንደዚህ አለ። አዎ ጌታዬ፣ የዮናታን የበኩር ልጅ የነበረው እግሮቹ መሄድ የማይችለው ሜምፊቦስቴ የተባለ አንድ የቀረ ሰው አለ። ዳዊት እንደዚህ አምጣው ቸርነት ላይ አያውቀው ዛሬ ነው ያየው። ለምን እንዳትል ስለ ዮናታን ሰው ሜምፊቦስቴ በጣም ጥሩ ጸባይ ነበረው የሚል ጥቅስኛ ላይ እንዴት ያለ ሰው ነው የሚል ጥቅስኛ ላይ ምንም ሊሆን ይችላል። ቸርነት እየተደረገ ያለው ስለ ዮናታን መሃል ላይ የገባለት ሰው እያለ ያንን ሰው ብሎ የተገባ ኪዳን አለ። ያንን ኪዳን ማስታወስ አለብኝ። የዮናታን አይነት ጄኒው ሰው የለም። ስለ መልካምነቱ እኔና እሱ በእግዚአብሔር ፊት ኪዳን ገብተናል። ይህንን ኪዳን አስታውሼ ነው። 20 ዓመት አልፏል። ይህም ልጅ በ5 ዓመቱ ነው ወድቆ ባይዘው እግሩ መሄድ የማይችለው በ5 ዓመቱ ነው። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 4 ነው። የ5 ዓመት ሕፃን እያለ አባቱ ሳኦልና አባቱ ዮናታንና አያቱ ሳኦል ሲሞቱ ከሞቱ በኋላ የዳዊት ሰራዊት እየመጣ መሆኑ ሲሰማ ሞግዚቱ ናት አዝላው ስትሮጥ ወንዝ ስትሻገር ሾልኮ ወደቀ። ከወደቀ በኋላ መራመድ አይችልም። እነዚህን ሁሉ ዓመታት ተቀምጧል። መራመድ አይችልም። የት ነው ያለው? በሎዶባር በማኪር ቤት ነው። ማኪር በጣም ጥሩ ሰው። ማኪርን በኋላ ላይ ሄዳችሁ እዛ ምዕራፍ 17 ላይ ታገኙታላችሁ። ዳዊትና አቤሴሎም ሲጣሉ ለዳዊት ትልቅ ቸርነት ያደረገለት ባይዘው አንዱ ማኪር ነው። ሎዶባር ያለው ማኪር ነው። በኋላም ላይ ተጠቀሰው ሰው ነው። ሲባም ባይዘው በጣም ጥሩ ሰው ነው። ከደጋግኖ በኋላም ላይ ይቀጥላሉ ሰዎች። ማኪር ቤት ነው ያለው ሎዶባር። ኢቭን የሚኖርበት የራሱ ቤት የለውም። የንጉሥ ልጅ አምጣዋለው መጣ። እኔ አንዳንድ የመጽሐፍ ቅዱስ ክፍል መቼስ መሳል ይከብዳል። አስባችኋል? መሄድ አይችልም። ይዘውት መጡ። የንጉሥ የልጅ ልጅ ነው እና የበኩር ልጅ ነው እና ሜምፊቦስቴን እያየ ዳዊት ዮናታን ይታየዋል። ውስጥ መጽሐፍ እንደሰው የሚለው ጠራው ይላል። ሜምፊቦስቴ ዮናታን ነው አይኑ ውስጥ ያለው ዳዊት። ዮናታንና ዳዊት እንደ አንዲት ነፍስ ያክል ነበር የሚዋደዱት ይላል። አስባችኋል? የዳዊት ስሜት የሆነ ሜምፊቦስቴን ሲያየው ድብልቅልቅ ነው የሚልበት። ከዮናታን ጋር የሄዱት እነዛ ማንም ከዳዊት ጋር ሳይኖር ከቤተ መንግሥት አጠገብ የነበረ ልጅ ኪንግ አጠገቡ ኖሮ አንተ ነህ የምትነግሰው እያለ የተደረገለትን ያን ሁሉ ቸርነት ዳዊት ያስበዋል። እና ዳዊት ለሜምፊቦስቴ ያቀረበለት ኦፈር ባይዘዌ ኖርማል አይደለም። ማንም ለማንም ሊያደርገው አይችልም። ለልጆቹ ዳዊት ሊያደርገው አይችልም። ዘመንን ሁሉ ከማዕዴ ብላ አለው። የሆነ ቀን አትወጣም ከኔ ቤት አለ። ለምን ሲለው በቋንቋ ላብራራው እማልችለው ልመልሰው እማልችለው ቸርነት በዮናታን በኩል ለኔ ተደርጓል። ይታየኛል አንተ ውስጥ ዮናታን አለ። ሜምፊቦስቴ ይላል አይደል? እግሩ መሄድ አይችልም። በደረቱ ለጣለ ይላል ዳዊት ጋር ሲመጣ። እኔ ውስጤ ነው የሚነቃነቀው። በጣም ኢሞሽናል ነው አይደል? መሬት ላይ በደረቱ ለጣለ። መጽሐፍ ሲናገር ምን እንደሚለው ለዳዊት ያለውን ክብር ለማሳየት ዳዊት ፊት ቁጭ ሲያደርጉት ሜምፊቦስቴ ለጣለ። ልጄ ሆይ አለ ልጄ ሆይ ስለ ዮናታን ስል ቸርነት አደርግልሃል። የአባትን የሳኦልን ምድር በሙሉ ላንተ ሰጥሃለሁ። በዘመናቸው ሁሉ እያረሱ በአንተ ዙሪያ ላይ ያለውን እንዲያከማቹ ሲባንና ቤተሰቦቹን አገልጋዮቹን በሙሉ አዝዣለሁ ዛሬ ሲለው ሜምፊቦስቴ እንደዚህ ያለው ከለጥ ካለበት አይነሳም። እንደ ሞተ ውሻ ለሚቆጠር ለእኔ
በአንተ ቤተ መንግሥት ተጠርቼ መታየት፣ በስሜ አንተ እኔን መጥራት፣ ንጉሥ ዳዊት ሜምፊቦስቴ ብሎ መጥራት፣ ይሄ ሳያንሰኝ እንደገና የአባትን የሳውልን ድርሻ በሙሉ እንካ፣ እንደገና ይሄ ደግሞ እኔ አይገባኝም አለ። ይሄም ሳያንሰኝ እስክትሞት ድረስ ገበታዬ ላይ ከልጆቼ መካከል እንዳንዱ ሆነ ሁልጊዜ ቁጭ ብለህ ብላ። አዎ እኔ እኮ እንደ ሞተ ውሻ የምቆጠር ሰው ነኝ። ማኪር ቤት ስቀመጥ እኮ ምናልባት ሲባ አንዳንዴ ነው የሚመጣው። ምናልባት አንዳንድ ሰዎች ዞሮ ለእውነቱን ነው እንደ ሞተ ውሻ የምቆጠር ነኝ። ትክክል ነው። ፌቨር እያረኩልህ አደለም ስለ ዮናታን ስል ነው። ነገ ቆጥረ እንድትመልስልኝ ውለታ አደለም። የተዋለልኝ ነገር አለ፣ የተገባ ኪዳን አለ። ያንን እያስታወስኩ አንድም ቀን እንደ ውለታ ቆጥረ እንዳትፈራ። በፍጹም መልካምነታችን አይደለም። ዘዳግም 9 ላይ ነው እግዚአብሔር መጥቶ ለእስራኤል የተናገራት ትገባለህ አለውና ስለ መልካምነት ግን አይደለም አለ። ስለ ደግነትና በጽድቅ ግን ስለኖርክ አይደለም አለ። ታዲያ ሲሉት ለአብርሃም ለይስሐቅና ለያዕቆብ የገባሁትን ያንን ኪዳን አስታውሼ አለ እግዚአብሔር። እስራኤል ምን አይነት ነው ባህሪው? አንዳንዴ አንገተ ደንዳና ነው፣ አንዳንዴ አስቸጋሪ ነው፣ አንዳንዴ ደስ ካለው ያመልካል፣ አንዳንዴ እምቢ ይላል። በጣም አስቸጋሪ ነው። እግዚአብሔር መጣና እንዲህ አለ፣ የተናገርኩን ምድር ትገባለህ። ቅጥራቸው ሰማይ ጠቀስ ነው፣ ሰዎቹ የማይሞከሩ ናቸው። እሰጥሃለሁ፣ ድል አድርገህ ትወርሳለህ። እግዚአብሔር ሆይ እንዴት? ስለ ጽድቅ አይደለም፣ ጽድቄ ነው እንዳትል። ስለ ቅድስና አይደለም፣ እንደ እሱን አይደለም። እኔ ያየሁት አንተን አይደለም። አዎ ለአብርሃም ለይስሐቅ ለያዕቆብ ኪዳን አለኝ። ያንን ኪዳን አስታውሳለሁ፣ አረሳም ኪዳኔ። የእግዚአብሔር ቸርነት በመካከል የታየ ስላለ እግዚአብሔር መሃል ላይ ሌላው ላይ እንዳይፈርድ የሚከለክለው ነገር መሃል ላይ ስላለ ስለ እነዚህ ሲል እግዚአብሔር ቸርነት እያደረገ ኖሯል። ዳዊትም ያለው የእግዚአብሔር ቸርነት ነው አለ። እኔ ላረግ አልችልም፣ እግዚአብሔር ግን እንደዚህ አይነት አምላክ ነው። ከእግዚአብሔር ያየሁትን ነው የማደርገው። እግዚአብሔር ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ሲል ያደርጋል። እኔ ስለ ዮናታን ሲል አንድ በጣም አስገራሚ ቃል አለ ሉቃስ 22 ላይ ምንድነው የሚለው? ይኸውም በመንግሥቴ ከማዕዴ እንድትበሉና እንድትጠጡ ደግሞም በዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገር ላይ እንድትፈርዱ ነው። ማንን ነው ኢየሱስ እንደዚህ የሚለው? አሳ አጥማጅ፣ ቀራጭ፣ ፈሪሳዊ ዞር ብሎ ሊያየው የማይችል በማህበረሰቡ መካከል እከሌ ተብሎ ስሙ ሊወጣ ሊጠራ የማይችለውን ጴጥሮስን፣ ማቴዎስን፣ ያዕቆብን ምናምን ደርድሮ በመንግሥት ከኔ ጋር አብራችሁ በማዕድ ትቀመጣላችሁ። መቼ? ለዘላለም። ይሄን ቸርነት ይደረጋል ሰማይ። ማን ነው ይሄን ቸርነት የሚያደርገው? አብ። ጴጥሮስ የትኛው ጽድቁ ነው በእግዚአብሔር ማዕድ ላይ እንዲቀመጥ የሚያደርገው? ስለ ኢየሱስ ሲል እግዚአብሔር ኢየሱስን መሃል ላይ አይቶ ጥላውን የሚባል አንድ ኢትዮጵያዊ ማዕድ ላይ ያስቀምጣል። እከሌ 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 የሚባሉ የኋላ ታሪካችን ቢታይ ባይዘዌ ከየትም እንምጣ የመጣ ነው ከዓለም። አንዳንድ ሰው በጣም ከጥሩ ቦታ ነው የመጣሁት ይላል። ባይዘ ከጌታ ቤት ውጭ ያለው ጨለማ በሙሉ ድቅድቅ ነው። ገርበብ ያለ ጨለማ የለም። ሊነጋ ሲል የሚባል ጨለማ ዓለም ላይ የለም። በሙሉ ድቅድቅ ያለ ጨለማ እንዲህ ቢወጉ አይታየም። ቸርች ደግሞ ትንሽ የሚባል ብርሃን የለም። እኩለ ቀን ላይ ነው ያለን። ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣ እና እነ ጴጥሮስን እንግዲህ ጴጥሮስ አሳ አጥማጅ ነው። የባሰ ኃጢአተኛ አለ ቀራጭ፣ የባሰ ኃጢአተኛ አለ ቀራጭ አሉ። ቀናተኛ ምናምን ሽፍታ ምናምን አለ። ሰበሰባቸውና በማዕዴ ከኔ ጋር ትቀመጣላችኋል። የት? ሰማይ። ቀጥሎ ዙፋን ላይ ትቀመጣላችኋል። በእውነት የዳዊት ቸርነት ሜምፊቦስቴን ቤተ መንግሥቱ አስገብቶታል። የእግዚአብሔር ቸርነት ሰማይን ያስገባል። ምን አይተህ ሲሉት ልጄን ኢየሱስን ስለ እርሱ የማስታውሰው ነገር አለኝ ይላል እግዚአብሔር። እኔን ሲያይ ኢየሱስን ያየዋል አይኔ ላይ። በጣም አቅም የሌለው በጣም ደካማ የሜምፊቦስቴ አይነት እኮ ነን እኛ። ሜምፊቦስቴ እኮ እኛ ነን። እኛን እኮ በሸክም እኮ ነው ያመጡን። አረ ቸርነት ሊደረግልህ ነው ተባልን። እዛ ዓለም ቁጭ ብለን ማን ነው የሚያደርግልኝ? ንጉሡ ይፈልጋል እኔን። አረ ተሳስተ ነው ሌላ ሰው ነው አይደለም። አንተን የተጠራው የቀረ ተብለህ ስለምንድን ነው ለእኔ ቸርነት የሚያደርገው? ስለ ኢየሱስ ብሎ። ደግነ ብሎ አይደለም፣ ጥሩነ ብሎ አይደለም። መሀል ላይ ኢየሱስ አለ። ስለ ኢየሱስ ብሎ እግዚአብሔር ቸርነት ሊያደርግልን ነው ና ተብለሃል ሲሉን መተን ነው ገብተን የቀረነው። ዛሬም ተጠርታችሁ የመጣችሁ ካላችሁ ማዕዱ ዙሪያ ላይ እንድትሆኑ በእውነት እዚሁ ነው የምናስቀረው። በጣም ነው የሚደንቀኝ ንጉሡ ከልጆቼ እንደ አንዱ ትሆናል እስከ መቼ ነው እንዳይል ሁል ጊዜ ከኔ ጋር ልጆቼ አጠገብ ትቀመጣል እንጂ ከልጆቼ ጋር አይደለም ያለው። ከኔ ጋር ግንኙነቱ የኔና ያንተ ከኔ ጋር ነው። ማዕዴ ላይ የምትቀመጠው መኖሪያ ሎዶባር አይሆንም ከዚህ በኋላ። ኢየሩሳሌም ቤተ መንግሥት ከኔ ጋር። ሜምፊቦስቴ ገባ አይወጣም ከዚህ በኋላ። በጣም የሚገርመኝ ግን እኔ አንድ ሳነበው በጣም የሚገርመኝ ቃል የሚበላውን ወደ ጎተራ አስቀምጡለት አለና ዘመኑን ሁሉ ከማዕዴ ይበላል አለ። እንትን አይጋጭ። የሚበላውን ጎተራ አስገቡለት አለ። እሺ እንለፋለን ብለው ሊያርሱ ሊሄዱ ሲሉ እሱ ግን ሁሌ ከኔ ማዕድ ነው ይበላል።
ባይበላው የሚቀመጥለት እግዚአብሔር እኮ ቸር ከሆነ እኮ በቃ ከተነ ባትነካው ራሱ ለሱ ተብሎ ይቀመጥ። ከኔ ይበላል ዘመኑን ሁሉ የሚበላው አስቀምጡለት። ዝም ብሎ ይየው አሰብ ቤተ መንግስት የበላ ሰው መቼስ የሰበሰበውን አይበላም ሞቶ እሺ አይለውም። መቼስ ቸርች ለመዳ ዓለም ሄዶ ምንም ክብር ለኢየሱስ ይሁን። ከንጉሥ ገበታ ላይ ተቀምጠናል። እግዚአብሔር ይሄንን ያደረገው ኪዳኑን አይቶ መሐላ ላይ የገባ ልጁን አይቶ